በህዋት ቤት ሌላ መጽ ተነሳ ጀነራሎቹ ከበባ ሰብረው ነፃ መሬት ገቡ በሰባ እንደርታ ወረዳ በአርሚ 22 ከበባ ውስጥ የነበሩ አመራሮች ከበባውን ሰብረው ነፃ መሬት ታጋዮች መቀላቀላቸው ተሰማ ታደሰ ወረደ ወሳኝ ላሉ ዘመቻ ዝግጅት እንዲደረግ ሰራዊታቸውን አዘዋል እንደ ህዳሴ ሁሉ ቀይ ባህርን እንዳታስበሉን አርሲሲ ጉድ መጣባቸው ግብጻውያን ወጣቶች በቁጣ ነደዋል ካይሮ ጉድ ሆነች ከአዲስ አበባ ያልተጠበቀ መግለጫ ወጣ የትግራይ ክልል ፖለቲከኞች መከፋፈል ተባብሶ ቀጥሏል ህዋት በውስጥ ያለውን ችግር መቆጣጠር ከሚችለው በላይ የሆነበት ይመስላል ከህዋት ተገንጥሎ በአፋር ክልል ራሱን ሐራ መሬት ብሎ ያደራጀው ኃይል ከህዋት አባላት ማስኮብለሉን ቀጥሏል አሁንም ጀነራሎች ወደ አፋር ማምራታቸው ተሰምቷል ለመሆኑ የትኞቹ ጀነራሎች ናቸው ህዋትን ክደው ሐራ መሬትን የተቀላቀሉት የሚለውንና አልሲሲ አባይ ላይ የሰሩት ስህተት በቀይ ባህር እንዳይደግሙት በወጣቱ ዘንድ የተነሳባቸው የማንቂያ ተቃውሞ አክለን ወደ እናንተ በዝርዝር ልናደርስ ወደናል ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ ቻናሉን ሰብስክራይብ ላይክ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ ታደሰ ወረደ ለጦርነት እየተዘጋጁ መሆናቸው እየተሰማ ባለበት ወቅት ታጣቂዎቻቸው የጌታቸው ረዳን አስተዳደሮች በሙሉ እንዲያፈርሱ ትዕዛዝ መስጠታቸው በክልሉ ከባድ ስጋት ማስፈኑ እየተነገረ ይገኛል ዛሬ ከወደ መቀለ በተሰማ መረጃ አርሚ 2 የተሰኘ የህዋት ጦር በሰባ እንደርታ የቀድሞ አስተዳደር አመራሮች ለማፈን ያደረገው ሙከራ መክሸፉ ተሰምቷል በህዋት ታሪክ ውስጥ በሴራና ተንኮል ከስባት ነጋ ቀጥሎ ታደሰ ወረደ ይጠቀሳል ብዙ ስለማይናገር ብዙዎች የውስጡን መረዳት ባይችሉም ከሱ ጋር የታገሉ በቅርበት የሚያውቁ የቀድሞ ታጋዮች ግን አደገኛ ሰሞኑን ይናገራሉ ታደሰ ወረደ ከመንግስት በጀት አበል የከፈለ የህዋት ካድሬዎች ሰብስቦ ስለ ጦርነት እየመከረ ይገኛል በራያ የተጀመረ ታደሰ ወረደና የህዋት መንግስት አስተዳደር መዋቅር ማፍረስ እንቅስቃሴ ተጠናክሮ መቀጠሉ ሲሰማ በሌሎች አካባቢዎች የቀጠሉ አፈናና በኃይል የተሞላ መዋቅራዊ ቅየራ ሰባ እንደርታ መድረሱ ተሰምቷል በተለምዶ ደቡብ ትግራይ የተባለ በሚጠራው የራያ ዞን የተደረገው ኃይልን መሰረት ያደረገ የጌታቸው ረዳ ጊዜው አስተዳደር አሻራ የማጥፋት እንቅስቃሴ ከባድ ህዝባዊ ቅሬታ መፍጠሩንና ተደጋጋሚ የተቃውሞ ሰልፎች እንዲካሄዱ ማድረጉ የሚታወስ ሲሆን አርሚ 43 በተሰኘው የደብረጽዮን ሰራዊት ቢሮአቸው ተሰብረው የተባረሩትና ከተደጋጋሚ አፈና ያመለጡት የቀድሞ የዞኑ አስተዳደር ህዋትን በትጥቅ ትግል ለመጣል ሐራ መሬት የሚገኙትን ታጣቂዎች መቀላቀላቸው ይፋ ካደረጉ ማግስት ተመሳሳይ የአፈና ሙከራ ከወደ ሰባ እንደርታ ተሰምቷል ትግራይ ክልል የሰባ እንደርታ ወረዳ አመራሮች በህዋት የተፈጸመባቸው ከበባው ሰብረው መውጣታቸውን የአካባቢው መረጃ ምንጮች አረጋግጠዋል የወረዳ አመራሮች ከህዋት ተሰጠ በተባለ ትዕዛዝ በአርሚ 22 ጥብቅ ቁጥጥር ስር ከነበሩት ሁኔታ አምልጠው ወደ ነፃ መሬት በመሄድ ቲፒኤፍ የተባለውን ኃይል መቀላቀላቸው ተነግሯል በቁጥር በርከት ያሉ የአካባቢ ታጣቂዎች ይዘው መቀላቀላቸው ተነግሯል ከወራት በፊት አነስተኛ ቁጥር ያላቸው አማጺዎች ትጥቃቸውን ይዘው ጫካ መግባታቸው በተሰማ ጊዜ የወደፊቱ ከባድ ጊዜ ይታያቸው በሚመስል መልኩ አሁን ትንሽ ናቸው ብለን ከተውናቸው በስተው ይወሩናል ሲሉ የነበሩት ታደሰ ወረደ በጊዜው ሰሚ ባያገኙም ዛሬ ፍራታቸው ሆኖ በጥቂት ታጣቂዎች የተጀመረው ሰራዊት ከ15 በላይ ክፍለ ጦሮች አደራጅቶ እያስጨነቃቸው ይገኛል ጀነራሉ በጊዜ ንቅጫቸው ያላቸው ሸማቂዎች በስተው ተገኝተዋል ይህም የጊዜው አስተዳደሩን አስግቷቸዋል ባገኙት አጋጣሚ ሁሉ ስለ ሐራ መሬት ታጣቂዎች ሲያወሩ ያስታጠቋቸው የፌደራል መንግስት ነው በማለት ሲከሱ የሚደመጡት ጀነራሉ ለታጣቂዎቹ የእጅ ሰጣችሁ ግቡ ጥሪ ባቀረቡ ማግስት ሌላ ያልተጠበቀ ውሳኔ ያሳለፉ ሲሆን የጌታቸው ረዳ አሻራ ይጥፋ ማልታቸው ተከትሎ ተጨማሪ አመራሮችና ታጣቂዎች ወደ ጫካ እንዲገቡ እያደረገ መሆኑ ተሰምቷል ለጀነራል ታደሰ የእጅ ስጡ ጥሪ ምላሽ የሰጡት የነፃ መሬት ታጋይ ኃይሎች አዛዡ ጀነራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ ትግራይ በጦር አበጋዞች እየተመራች ነው ሲሉ የጊዜው አስተዳደሩን ሚና አጣጥለው የታደሰ ወረደ ጥሪም እርባን የሌለው ሲሉ ገልጸውታል የትግራይ ክልል ጊዜው አስተዳደር ሐራ መሬት በሚል በአፋር ክልል የሚንቀሳቀሱትና የትግራይ የሰላም ኃይል ብለው የሚጠሩት ታጣቂዎች ከድርጊታቸው እንዲቆጠቡ የሚል መግለጫ ማውጣቱ ይታወሳል ለዚህ መግለጫ የዚህ ታጣቂ ኃይል መሪ የሆኑት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይንም ወዲያን ጥሩ መልስ ሰጥተዋል በምላሻቸውም ትግራይ በጦር አበጋዞች እየተመራች ነው ያሉ ሲሆን መግለጫውም ከመንግስት የተሰጠ ሳይሆን ከነዚህ የጦር አበጋዞች የወጣ ነው ሲሉ አስታውቀዋል ይህ በእንዲህ እንዳለ በሌተር ጀነራል ታደሰ ወረደ የሚመራው የትግራይ ጊዜው አስተዳደር በመግለጫው ፖለቲካ ልዩነት በሰላማዊ መንገድ ለመፍታት ዝግጁ መሆኑን ያስታወቀ ሲሆን እነዚህ በአፋር የሚገኙ ታጣቂዎች እንዲመለሱ ጥሪ ማቅረቡ ይታወሳል ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩት ታጣቂዎች ዋና አዛዥ ብርጋዴር ጀነራል ገብረ እግዚአብሔር በየነ በበኩላቸው ያለው ፖለቲካዊ ችግር በሰላም መንገድ እንዲፈታ የሚፈልጉ መሆኑን ገልጸዋል ጀነራሉ ከዶጅ ፌሌ በሰጡት መግለጫ ለዚህም ቅድመ ሁኔታዎችን አስቀምጠዋል
ከነዚህ መካከል አንደኛ ከኮር በላይ የሆኑ የሰራዊት አዛዦች የወሰኑት መግለጫ ይታጠፍ፣ ሁለተኛ በትግራይ በህዝብ ተቀባይነት ያለው መንግስት ይቋቋም፣ ሶስተኛ ገለልተኛ ሰራዊት ይኖር፣ አራተኛ በፓርቲ የሚታዘዝ የጸጥታ ኃይል መኖር የለበትም፣ አምስተኛ አመራር ለመቀየር በተወሰደው የኃይል እርምጃ ጥፋት የሰሩ በህግ ተጠያቂ ይሁኑ፣ ስድስተኛ ከፍተኛ የጦር አዛዦች ለፈጸሙ ስህተት ይቅርታ ይጠይቁም፣ ሰባተኛ ድርድር የሚኖር ከሆነ በገለልተኛ አካል በኩል መሆን አለበት የሚሉ ይገኙበታል። በቀጣይ መረጃ አልሲሲ ጉድ መጣባቸው። እንደ ህዳሴ ሁሉ ቀይ ባህር እንዳታስበልን ያሉ ግብጻውያን ወጣቶች በቁጣ ነደው ተቃውሟቸውን ያሰሙ መሆናቸው ሲነገር ኢትዮጵያ በግድቡ ያሳካችውን በባህር በሩም እንዳትደግመው የግብጽ ጦር ወደ ኤርትራ እንዲዘምትም ግፊት እያደረጉ መሆናቸው እየተነገረ ይገኛል። ወዲህ ደግሞ የካይሮን ጩኸት የገደል ማሚቱ ያደረገ ያልተጠበቀ መግለጫ ከወደ አዲስ አበባ ተሰምቷል። ነገሮች ትኩሳታቸው ይዘው ቀጥለዋል። ኢትዮጵያ ህዳሴ ግድቡን አጠናቃ ፊቷን ወደ ወደቡ ማዞራ ለበርካቶች ስጋት መሆኑ እየተነገረ ቢሆንም ያስመራና ካይሮ ያክል ግን የእግር እሳት የሆነበት የለም ነው ባለው በተለይ 14 ዓመታትን ያለ ረፍት ቀን ከሌት ደክማና ከአፍሪካ ህብረት እስከ ተባበሩት መንግስታት ድርጅት ከአረብ ሊግ እስከ ጸጥታው ምክር ቤት ከ600 በላይ ስብሰባዎችን አድርጋ ቢሊየን ዶላሮችን በማውጣት በርካታ የጦር ጀቶችን ገዝታ የሞከረችው ጥቃትም ሳይሳካላት አይኗ ያየ የግድቡ ሪቫን የተቆረጠባት ግብጽ ከባድ ድንጋጤና ብስጭት ውስጥ መውደቋን እየተነገረ ያለው በመንግስታቸው ላይ ብስጭታቸውን መቋቋም ያቃታቸው ወጣቶች ታዲያ አልሲሲ ላይ ያልታሰበ ዘመቻ መጀመራቸው የተሰማ ሲሆን አዲሱ ዘመቻም ኢትዮጵያ በህዳሴ ግድቡ የጀመረ ቹንደል በቀይ ባህር ላይም እንዳትደግመው ፕሬዝዳንት ሲሲ ወታደሮቻቸውን ወደ ኤርትራ ልከው ለባህሩ እንዲሞቱና የኢትዮጵያን ህልም እንዲያጨናግፉ የሚጠይቅ መሆኑ እየተነገረ ባለበት ወቅት ወደ አዲስ አበባ ሌላ የግብጽን ጩኸት የገደል ማሚቱ የሚያደርግ መረጃ ተሰምቷል። ኢትዮጵያ በአፍሪካ ትልቁ የውሃ ኤሌክትሪክ ኃይል ማመንጫ ፕሮጀክት የሆነውን የታላቁን የኢትዮጵያ ህዳሴ ግድብ ምርቃ ካከናወነች በኋላ በግድቡ ተጽዕኖ ዙሪያ ከግብጽ ጋር የነበራት የቃላት ልውውጥ እንደገና ተባብሷል። ግብጽ ግድቡ በጎረቤት ሀገር ሱዳን ውስጥ ለተከሰተው የጎርፍ አደጋ መንስኤ ነው ስትል ክስ ያቀረበች ሲሆን የኢትዮጵያ መንግስት በበኩሉ ክሱን ሐሰተኛ ስም አጥፊ ሲል አጣጥሎታል። ኢትዮጵያ የግብጽ መንግስት ተቋማት ስለ ግድቡ በሚያወጣቸው የህዝብ መግለጫዎች ውስጥ ውሸቶች ዋነኛ አካል ናቸው ብላለች። የታላቁ የኢትዮጵያ ህዳሴ ግድብ የናይል ወንዝን ተፋሰስ በተለይም ሱዳንና ግብጽን ከአጥፊ ጎርፍ በመከላከል ትልቅ ሚና እየተጫወተ መሆኑን ኢትዮጵያ አስታውቃለች። የውሃና ኢነርጂ ሚኒስቴር በመግለጫው ግድቡ ባይኖር ኖሮ በቅርብ ወራት በኢትዮጵያ ደጋማ አካባቢዎች የተከሰተው ከፍተኛ ዝናብ በታችኛው ተፋሰስ ሀገራት በሰው ህይወትና በመሰረተ ልማቶች ላይ ታሪካዊ ውድመት ሊያስከትል ይችል እንደነበር አስታውቋል። ሚኒስትሩ የግብጽ የመንግስት ተቋማት ስለ ግድቡ በሚያወጣቸው የህዝብ መግለጫዎች ውስጥ ውሸቶች ዋነኛ አካል መሆናቸውን በመጥቀስ እየቀረበ ላለው ክስ ምላሽ ሰጥቷል። በሱዳን ለ93 ዓመታት የተመዘገበው መረጃ እንደሚያሳየው ግድቡ ከመገንባቱ በፊት በነበሩት ነሐሴ ወራት የጎርፍ መጠኑ በቀን ከ800 ሚሊዮን ሜትር ኪዩብ በላይ ሊሆን እንደሚችል በመግለጫው ተመላክቷል። ይሁን እንጂ እንደ አውሮፓውያን አቆጣጠር በነሐሴና መስከረም 2025 ከግድቡ የተለቀቀው አማካኝ የቀን ውሃ በቅድመ ተከተል 154.7 ሚሊዮን ሜትር ኪዩብ እና 472 ሚሊዮን ሜትር ኪዩብ ብቻ እንደነበረ ሚኒስትሩ አስታውሷል። የግብጽ ባለስልጣናት የጎርፍ አደጋዎችን ምክንያት በማድረግ በኢትዮጵያ ላይ የሚሰነዝሯቸው ክሶች መሰረተ ቢስ መሆናቸውን የኢትዮጵያ መግለጫ አውግዟል። በተቃራኒው የሱዳን የግብርናና መስኖ ሚኒስቴር በሱዳን የታየው የጎርፍ መንስኤ በዋናኝነት ከኢትዮጵያ ጋር ግንኙነት የሌለው ከነጭ አባይ የሚመጣው የውሃ ፍሰት መጨመርና ከአየር ንብረት ለውጥ ጋር የተያያዘ መሆኑን ማስታወቁ መግለጫው ጠቁሟል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።